የየመኖቹ ሁቲዎች በአሜሪካና በእስራኤል ጉሮሮ ላይ ቆመዋል። ለኢራን የብስራት ዜና አሰምተው እስራኤልን እንቅልፍ ነስተዋል። እጃቸውንም እስከ ቀይ ባህር ድረስ ዘርግተዋል የተባለው ትራምፕን ሊገድሉ የነበሩ የኤፍቢአይ አለቃ በቁጥጥር ስር ስለመዋላቸው ተሰምቷል። የአሜሪካና የኔቶ ጉዳይ አሁንም አልለየለትም። የብሪታንያው ንጉሥ ትራምፕን ሊማጸኑ ነጩ ቤተ መንግሥት ተገኝተዋል። ሩሲያ የዩክሬንን እህል እየሰረቀች ለእስራኤል መሸጥ መጀመሯም ተሰምቷል። ይህም ጉዳይ ዩክሬንን አስቆጥቷል ነው የተባለው። የተባበሩት አረብ ኤሚሬትስ የወሰነችው ውሳኔ ዓለምን አስደንግጧል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በእነዚህ ርዕሰ ጉዳዮች ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። የሁቲዎች ዛቻና አስደንጋጭ እቅድ። የየመን ሁቲ ኢራንና ሂዝቦላ እንደሚደግፍ በድጋሚ አረጋግጧል። በኦማን ባህረ ሰላጤ አሜሪካ በኢራን የንግድ መርከቦች ላይ የምትሰነዝረውን ጥቃት ሁቲ አውግዟል። ከዓለም አቀፉ ሕግ ያፈነገጠ ተግባር ነው በሚልም ወቀሳውን አቅርቧል። የዓለም አቀፉን የገበያ ትስስር በመረበሽ ከነዳጅ ጀምሮ እስከ የተለያዩ ቁሶች ዋሽንግተን ዋጋ እንዲጨምር አድርጋለች በሚልም ሁቲ ወንጅሏል። በሌላ በኩል ራሳቸው ሁቲዎች በቀይ ባህርና በህንድ ውቅያኖስ የመርከቦችን እንቅስቃሴ ገጥቷል በሚል ጥርስ ተረክሶባቸዋል ሲል አልጀዚራ ዘግቧል። በሌላ በኩል ኢራን የሆርሙዝ ሰላጤን መዝጋቷን ደግፋለን ማለታቸውም ተሰምቷል። ኢራን ራሷን ለመከላከል ሰርጡን መዝጋት ትችላለች ያለው ሁቲ አሜሪካን ነቅፎ ተህራን መዝጋት መብቷ ነው ማለቱ በግልጽ ለተህራን ያለውን ውግንና የሚያሳይ ነው እየተባለ ነው። ከኢራን በተጨማሪ በሊባኖስና በፍልስጤም ላይ እስራኤል የምትሰነዝረውን ጥቃት ተቃውሟል። አቋማችን ግልጽ ነው፣ ኢራንና ሂዝቦላን መደገፋችንን እንቀጥልበታለን በሚልም በመግለጫው አረጋግጧል። በባብላል መንደቦች ምጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ተህራንን በመደገፍ የባብላል መንደብን ወሽመጥ ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤልም ከወደ የመን በኩል 2 ሚሳኤሎች እንደተተኮሱባት ተናግራለች። ቡድኑ የየመንን ቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባብላል መንደብን ወሽመጥ ኢላማ አድርጎ እንደነበር አይዘነጋም። ሁቲዎቹ ከእስራኤል ጋር ግንኙነት ያላቸውን መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህም በርካታ የዓለማችን ትላልቅ የመርከብና የነዳጅ ኩባንያ አካባቢውን መጠቀም እንዲያቆሙ አስገድዷቸው ነበር። ሁቲዎች እጅ እንዲሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው እንደነበር አይዘነጋም። ተንታኞች ጥቃቱን በድጋሚ ሊጀምሩት እንደሚችሉም ስጋት አላቸው። የባህር መስመሩ መዘጋት በሆርሙዝ ሰላጤ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦት የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል እየተባለ ነው። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለውን የዓለም አቀፍ ንግድ ተጽዕኖ እየደረሰበት ይገኛል። በሌላ የባህር መስመር ላይ አዳዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርግና በኢራን የተፈጠረውን የኢኮኖሚ ድቀትም ሊያባብሰው ይችላል። በአሜሪካና በኢራን መካከል ያለው ጦርነት የፈጠረው አለመረጋጋትም በዎል ስትሪት ገበያ እንቅስቃሴ ላይ እንቅፋት ከመሆኑም ባለፈ የነዳጅ ዋጋ ዳግም እንዲያሻቅብ አድርጓል። በሰኔ ወር የሚረከቡት የብሬንት ድፍድፍ ነዳጅ ዋጋ በ2.7 በመጨመር አንድ በርሜል $111.18 ደርሷል። በተመሳሳይ በነጋዴዎች ዘንድ ከፍተኛ ትኩረት ያገኘው በሐምሌ ወር የሚረከቡት የነዳጅ ዋጋም በ2.6 በመቶ በመጨመር $104.33 ገብቷል። ባለፈው ወርሃ የካቲት መጨረሻ ላይ $70 አካባቢ የነበረው የብሬንት ነዳጅ ዋጋም አሁን ላይ የጦርነቱ ስጋት አይሎ በነበረበት ወደ ተመዘገበው ከፍተኛው $119 የዋጋ ጣራ እየተቃረበ ይገኛል። ኢራን አሜሪካ የጣለችውን የኢኮኖሚ እገዳ ካነሳች ሆርሙዝ ሰላጤ ክፍት ለማድረግ ጥያቄ ብታቀርብም የትራምፕ አስተዳደር ግን ጥያቄውን የሚቀበለው አይመስልም። ከዚህ በተጨማሪ ኢራን የኒውክሌር መርሃ ግብሯን የሚመለከቱ ውይይቶች እንዲራዘሙላት ፍላጎት አላት። የዓለም አቀፍ ውጥረትም በአሜሪካ የችርቻሮ ነዳጅ ዋጋ ላይ ተጽዕኖ ማሳረፉ አልቀረም። እንደ ኤኤኤ መረጃ ከሆነ በአሜሪካ የአንድ ጋሎን ነዳጅ ዋጋ በአማካኝ $4.18 የደረሰ ሲሆን ይህም ከፈረንጆቹ 22 ወዲህ ከፍተኛ ዋጋ መጠን ሆኖ ተመዝግቧል። የእስራኤልና የሩሲያ ሚስጥራዊ የገበያ ትስስር። እስራኤል የተሰረቀ እህል ከሩሲያ እየገዛች ነው ስትል ዩክሬን አስታወቀች። የዩክሬን ፕሬዝዳንት ዘለንስኪ ባወጡት መግለጫቸው ሩሲያ በኃይል ከያዘቻቸው የዩክሬን ግዛቶች እህል እየሰበሰበች ለውጭ ገበያ እያቀረበች መሆኑን አስታውቀዋል። እነዚህን ተሰረቁ ያሏቸውን እህሎች እስራኤል እየገዛች መሆኑን የጠቀሱት ዘለንስኪ በአሁኑ ወቅትም ይህን እህል የጫነ መርከብ እስራኤል ወደብ መድረሱን ገልጸዋል። ዩክሬን እንዲህ አይነት ድርጊት እንዳይፈጸም አግባብነት ባለው የዲፕሎማሲ መስመር ግንኙነት እያደረገች መሆኑን አስታውቀዋል። ይህ አይነቱ ማጭበርበርም የእስራኤልን ሕግ ጭምር የሚጥስ ነው ያሉት ዘለንስኪ
ይህንን እህል በሚያጓጉዙ ግለሰቦችና ድርጅቶች ላይ ዩክሬን ማዕቀብ ለመጣል በዝግጅት ላይ እንደምትገኝ ገልጸዋል። ማዕቀቡ ከተጣለ በኋላ እስራኤልን ታከብራለች የሚል ግምት እንዳላቸውም አስታውቀዋል። በመግለጫቸው ላይ ሲናገሩም እስራኤል ከእንዲህ አይነት የሁለትዮሽ ግንኙነት ከሚያበላሽ ድርጊት ትታቀባለች የሚል ተስፋ አለኝ ብለዋል። በሌላ ዜና በእስራኤል የግዳጅ ውትድርናን የሚቃወሙ ኦርቶዶክሳውያን አይሁዶች በአገሪቱ ወታደራዊ ፖሊስ አዛዥ በሆኑት ብርጋዴር ጀነራል ዮአቭ ያሚን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበር ተገለጸ። ተቃዋሚዎቹ በአሽኬሎን በሚገኘው የጀነራሉ መኖሪያ ግቢ ውስጥ በመግባት ራሳቸውን የዘጉ ሲሆን በወቅቱም ጀነራሉ ከቤተሰቦቻቸው ጋር በቤት ውስጥ እንደነበሩ ተገልጿል። ለዚህ ድርጊት መነሻ የሆነው የእስራኤል ጠቅላይ ፍርድ ቤት ባሳለፈው ውሳኔ የግዳጅ ውትድርናን ለማይቀበሉ ኦርቶዶክሳውያን አይሁዶች መንግስት የሚሰጠውን የገንዘብ ድጎማ እንዲቆርጥና የወንጀል ምርመራ እንዲጀምርባቸው ማዘዙን ተከትሎ ነው። ተቃዋሚዎችን የቅጣት እርምጃ በመቃወም ድምፃቸውን ሲያሰሙ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱን በጽኑ በማውገዝ በወታደራዊ ፖሊስ አዛዡ ላይ የተፈጸመው ጭካኔ የተሞላበትና የኃይል ጥቃት በፍጹም ተቀባይነት የሌለው ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አክለውም በጥፋቱ ላይ በተሳተፉ ግለሰቦች ላይ ጠንካራ እርምጃ እንዲወሰድ ትዕዛዝ ሰጥተዋል ነው የተባለው። ትራምፕን ለመግደል ያሴሩት የኤፍቢአይ አለቃ። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮይን በኢንስታግራም ገጻቸው ላይ ባጋሩት ምስል የትራምፕን ሕይወት አደጋ ላይ ለመጣል ዝተዋል በሚል መከሰሳቸው ተሰምቷል። አቃቤ ሕግ ኮይን ላይ ያቀረበው ክስ በኢንስታግራም ገጻቸው ላይ ለአጭር ጊዜ አጋርተውት ከነበረው ምስል ጋር የሚገናኝ ስለመሆኑ ተገልጿል። ጄምስ ኮይን በወቅቱም በኢንስታግራም ገጻቸው ላይ አጋርተውት የነበረውን 8647 የሚል ቁጥርን የሚያሳይ በሼል ባህር ዳርቻ ላይ የተሰራ ምስል ነበር። ኮይን ቁጥሮቹ ምን ማለት እንደሆኑ እንደማያውቁ የተናገሩ ቢሆንም ትራምፕና ሌላ ያስተዳደራቸው ባለስልጣን ልጥፎ የ47ኛው ፕሬዝዳንት ላይ የቀረበ ማስፈራሪያ ነው ብለዋል። 86 ማለት በአራዳ ቋንቋ ማስወጣት ወይንም ማስወገድ የሚል ትርጉም እንዳለውም ገልጸዋል። ማክሰኞ ዕለት በቀረበባቸው ክስ ላይ ምላሽ የሰጡት ኮይን አሁንም ቢሆን ንጹህ ነኝ፣ ምንም የሚያስፈራኝ ነገር የለም፣ አሁንም ገለልተኛ በሆነው የፌዴራል ፍትህ ስርዓት አምናለሁ ብለዋል። ክሱን ይፋ ለማድረግ በተዘጋጀው ጋዜጣዊ መግለጫ ላይም የኤፍቢአይ ዳይሬክተር ካሽ ፓታል እንደ ቀድሞው የኤጀንሲ ዳይሬክተርነታቸው ኮይን እንዲህ አይነት ጥፎችን ማጋራት የሚስበውን ትኩረትና የሚያስከትለውን ቅጣት ሙሉ በሙሉ ያውቃሉ ብለዋል። ጄምስ ኮይን የፕሬዝዳንት ትራምፕን ሕይወት አደጋ ላይ ለመጣል በአሳፋሪ ሁኔታ ማበረታታት እንዲሁም ዓለም እንዲያው በኢንስታግራም ገጻቸው ላይ አጋርተዋል ሲሉ ወንጅለዋቸዋል። የአሜሪካና የኔቶ ፍች። ዶናልድ ትራምፕና የአውሮፓውያን ግንኙነት እየሻከረ መምጣቱን ተከትሎ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አደጋ ውስጥ መግባቱ ይታወቃል። ይህን ተከትሎም የብሪታንያ ንጉሥ ቤተሰቦች ትራምፕን መማጸናቸው ተሰምቷል። የብሪታንያ ንጉሥ ቻርልስ ሶስተኛ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አንድነቱን እንዲያጠናክር ጠይቀዋል ነው የተባለው። ሩሲያ በዩክሬን ላይ የከፈተችውን ጦርነት ያነሱት ቻርልስ ሶስተኛ ለኪየቭ ድጋፍ እንዲደረግላትም ጥሪያቸውን አቅርበዋል። ለአራት ቀናት ጉብኝት አሜሪካ የገቡት ንጉሱ ኔቶን የተመለከቱ ሐሳቦችን ያነሱት ፕሬዝዳንት ዶናልድ ትራምፕ ከጥምረቱ ጋር ያላቸው መግባባት አጣብቅኝ ውስጥ በገባበት ሰዓት ነው። በካፒቶል ሂል ለላይኛውና ለታችኛው ምክር ቤት ንግግር ሲያደርጉ ከኔቶ ባሻገር አሜሪካ፣ ብሪታንያና አውስትራሊያ በፈረንጆቹ 2020 የመሰረቱት ኦከስ የተሰኘው ጥምረት ራስን ለመከላከል ያለውን አስፈላጊነትም ጠቁመዋል። በኢራን ጦርነት ላይ ግልጽ ሐሳባቸውን ባያንጸባረቁም ፕሬዝዳንት ትራምፕ ግን ንጉሱ ኢራን ኒውክሌር እንዲኖራት አይፈልጉም ብለዋል። የብሪታንያ መንግስት አቋም ያመላከተው የንጉሱ ንግግር ዋሽንግተንና ለንደን የጋራ ኃላፊነት ያለባቸው መሆኑን መገንዘብ እንደሚያስፈልግም አጽንኦት ሰጥተዋል። የንጉሱ ንግግር የሁለቱን ሀገራት ታሪካዊ ትስስርና ለመለያየትን ትኩረት የሰጠ ሲሆን በሁለቱም ነጥቦች ዋይት ሃውስና ዳውኒንግ ስትሪት ቁጥር 10 ቢሮ ተመሳሳይ አቋም ይኖራቸዋል ማለት አዳጋች መሆኑን ተናግረዋል። ጉዞው ምንም እንኳን በአሜሪካ ፕሬዝዳንቶችና በእንግሊዝ ጠቅላይ ሚኒስትሮች መካከል ልዩነት ሊኖር ቢችልም ሀገራቱ ግን አንድ መሆናቸውን ምስክርነት የሰጠ ነው የተባለው። የአውሮፓ ሀገራት አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት ውስጥ እንደማይሳተፉ ካሳወቁ በኋላ የትራንስ አትላንቲክ ሀገራት ግንኙነት እንደ አዲስ ሻክሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመገናኛ ብዙሃን ቃለ መጠይቆቻቸውንና የማህበራዊ ሚዲያ ልጥፎቻቸውን በመጠቀም በተደጋጋሚ በአውሮፓና በአገሮቻቸው ላይ ያላቸውን ቅሬታ ገልጸዋል። አሜሪካ ለ10 ዓመታት ከዘለቀ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እንደሚያስወጡም ጭምር ዝተዋል። በድርጅቱ የመከላከያ በጀትና በዘመናዊ ወታደራዊ ቴክኖሎጂዎች አቅርቦት ውስጥ አሜሪካ ያላት ድርሻ ከፍተኛ እንደሆነ ይነገራል። የአሜሪካ ጦር ወታደራዊ ታክቲኮችን መሻሻልና ወታደራዊ ኃይሎችን በቅንጅት የመምራት አቅምን ለማሳደግ ከሚያግዙ የሁለትዮሽና የባለብዙ ወገን ወታደራዊ ልምምዶችን ከአውሮፓ አጋሮቹ ጋር በመደበኛነት ያካሂዳል። አሜሪካ የኔቶ አባል መሆኗ ሰራዊቱ አውሮፓ ውስጥ የሚገኙ በርካታ ወታደራዊ ሰፈሮችን ያለ እንቅፋት እንዲጠቀም ያስችላታል። የትራንስ አትላንቲክ ሴኩሪቲ ኢኒሺየቲቭ ዳይሬክተሯ ዶክተር ቶሪ ታውሲንግ
ኔቶ ከሌላው አሜሪካ በእነዚህ ሀገራት ውስጥ ለመንቀሳቀስ ከሀገራቱ ጋር በሁለትዮሽ ደረጃ የመከላከያ ትብብር ስምምነቶችን መፈረም ይኖርባታል ይላሉ። አሜሪካ አሁንም ቢሆን ከበርካታ የአውሮፓ ሀገራት በተናጠል ስምምነት መፈረሟን የሚያስታውሱት ዳይሬክተሯ ይህም ቢሆን የመከላከያ ትብብር ስምምነት ካልደረሰችባቸው ሀገራት ጋር መፈራረም ሊያስፈልጋት እንደሚችል ያስረዳሉ። ሀገራት አንዳቸው ሌላኛቸውን ለመከላከል እንዲዘምቱ የሚደነግገውን አንቀጽ 5 ተግባራዊ የሆነው በአውሮፓውያኑ የዘመን ቀመር መስከረም 11 2001 አሜሪካ ውስጥ ከተፈጸመው የሽብር ጥቃት በኋላ ነበር። የዓለም አቀፍ ደህንነት መምህሩ ዶክተር ጋቪን ሃል በበኩላቸው ትራምፕ ከኔቶ እንደሚወጡ ያስፈራሩት መጠቅለል ለሚፈልጓት ግሪንላንድ አሊያም እንደ ንግድ ባሉ ወሳኝ ጉዳዮች ላይ የመደራደር አቅማቸውን ለመጨመር እንደሆነም ይጠረጥራሉ። አሜሪካ ከጥምረቱ የምትወጣ ከሆነ ሁለቱ ወገኖች እንደሚጎዱም ያክላሉ። ከሁለተኛ ዓለም ጦርነት በኋላ የተገነባውን የአውሮፓና የአትላንቲክ ደህንነት የማይነጣጠል ነው የሚለውን እምነትም ያፈርሳል። የአውሮፓ ደህንነት ካሁን በኋላ አሜሪካ እንደማያሳስባትና በአውሮፓ ደህንነት ላይ የሚመጡ ለውጦች በአሜሪካ ጥቅም ላይ ተጽዕኖ እንደማይኖራቸው የሚያውጅ ይሆናል ሲሉም የሚያስከትለውን መዘዝ ተናግረዋል። ዓለምን ያስደነገጠው የኢሚሬቶች ያልተጠበቀ ውሳኔ። የተባበሩት አረብ ኤሚሬትስ ከፔትሮሊየም ላኪ ሀገራት ድርጅት ማለትም ኦፔክ እንደምትወጣ በድንገት ማሳወቋ ትልቅ ክስተት ሆኗል። ዩናይትድ አረብ ኤሚሬትስ የኦፔክ አራተኛዋ ግዙፍ ነዳጅ አምራች ሀገር ስትሆን የሚቀድሟት ሳውዲ አረቢያ፣ ኢራቅና አሁን ደግሞ ከአሜሪካ ጋር ጦርነት ውስጥ ያለችው ኢራን እንደሆኑ ይታወቃል። ኤሚሬቶች እንደ አውሮፓውያን አቆጣጠር 1971 አንድ ሀገር ከመሆናቸው በፊት አባል ነበሩ። ኦፔክ በዋናነት የባህረ ሰላጤው ነዳጅ ዘይት ላኪዎች ድርጅት ሲሆን ለብዙ አስርት ዓመታት ምርትን በመቀነስ አሊያም በመጨመር ለአባል ሀገራት ድርሻዎችን በመመደብ የድፍድፍ ነዳጅ ዋጋን የሚቆጣጠር ድርጅት እንደሆነ ይታወቃል። በ1970ዎቹ የነዳጅ ዘይት ቀውሶች ውስጥም ወሳኝ ሚናን ተጫውቷል። ይህ ደግሞ በሌላው ዓለም የኤነርጂ ፖሊሲን ቀይሯል። የኦፔክ ምርት በሳውዲ አረቢያ ቁጥጥር ስር ቢሆንም የተባበሩት አረብ ኤሚሬትስ ሁለተኛ ከፍተኛ የመጠባበቂያ ምርት አቅም እንዳላት ይነገራል። በሌላ አነጋገር ምርትን በመጨመር ዋጋን ለመቀነስ የሚያስችል ሁለተኛዋ በጣም አስፈላጊ አምራች ነበረች እንደማለት ነው። በእርግጥ ይህ በትክክል የተባበሩት አረብ ኤሚሬትስ አቋም ለረጅም ጊዜ እንደገና እንድታጤነው ምክንያት ሆኗል። በቀላል አነጋገር የተባበሩት አረብ ኤሚሬትስ መዋለ ንዋይ ያፈሰሰችበትን ከፍተኛ አቅም ለመጠቀም ትፈልጋለች። ይሁን እንጂ የአሁኑ እርምጃዋ የኢራንን ጦርነት ያስከተለው መዘዝን ያመላክታል። በባህረ ሰላጤ ውስጥ የተከሰተው ጫና የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ግንኙነት ላይ ተጽዕኖ አሳድሯል። ከሳውዲ አረቢያ ጋር ያላትን የሻከረ ግንኙነትም ሊጎዳው ይችላል ነው የተባለው። ይህ ለኦፔክ ከፍተኛ ኪሳራ እንደሆነም እየተነገረ ይገኛል። የዩኤኢ ውሳኔ የተሰማውም ድርጅቱ አንድነቱን ጠብቆ ስለመቆየቱና ለረጅም ጊዜ ውጤታማ ሆኖ መዝለቁ ላይ ጥያቄ የተነሳ በነበረበት ወቅት ነው። ዩናይትድ አረብ ኤሚሬትስ የነዳጅ ምርቷን በቀን ወደ 5 ሚሊዮን በርሜል እንድታሳድግ ይጠበቅ ነበር። ይህ ሊሆን የሚችለው ግን ነዳጇን በባህረ ሰላጤው ማለትም በተዘጋው የባህር መተላለፊያ በኩል ለውጭ ገበያ ማቅረብ ስትችል ብቻ ነው። ሳውዲ አረቢያ የነዳጅ ዋጋን ለመቀነስ ብዙ በማምረት የዋጋ ጦርነትን ልትከፍት ትችላለች። ነገር ግን ዩኤኢ ዘርፈ ብዙ የሆነ ኢኮኖሚ ስላላት ትቋቋማለች ተብሎ ይጠበቃል። ዝቅተኛ ገቢ ያላቸው የኦፔክ አባል ሀገራት ገቢያቸው በነዳጅ ብቻ የተመሰረተ በመሆኑ በዚህም ሊቸገሩ እንደሚችል ይጠበቃል። ብዙ ነገር የሚወሰነው በሳውዲ አረቢያ ምላሽ ላይ እንደሆነም ይታወቃል። ዋና የኤሚሬቶች ባለስልጣናት አቡዳቢ ከሚገኝ የተባበሩት አረብ ኤሚሬቶች የነዳጅ ማውጫ የሚነሱ አዳዲስ ማስተላለፊያ መስመሮች አደገኛ በሆነው በሆርሙዝ ሰላጤ በመተው ብዙም ጥቅም ላይ ወዳልዋለው ፋጅራ ወደብ እንደሚያመሩ ይናገራሉ። በአሁኑ ወቅት በከፍተኛ ደረጃ ጥቅም ላይ እየዋለ ያለው አንድ የነዳጅ ማስተላለፊያ መስመር ነው። ነገር ግን እየጨመረ የሚመጣውን የምርት መጠንና በባህረ ሰላጤ ውስጥ የነዳጅ ማስተላለፊያ ፍሰትና ዋጋ ላይ ዘላቂ ለውጥ ለማምጣት ተጨማሪ አቅም ያስፈልጋል። ለጊዜው የሆርሙዝ ሰላጤ አሜሪካና ኢራን በመዝጋታቸው የነዳጅ የጋዝና የፔትሮሊየም ብሎም ፕላስቲክና የምግብ ዋጋ በመናሩ የአንገብጋቢ ጉዳይ አይደለም። አሁን ዋጋው ጣራ የነካው የነዳጅ ዋጋ በበርሜል 110 እየተሸጠ ቢሆንም ይህ ግን ለረጅም ጊዜ የሚቆይ አይደለም እየተባለ ይገኛል። በወሽመጡ ላይ የተጣለው ገደብ የሚነሳ ከሆነ የነዳጅ ዋጋ በሚቀጥሉት ዓመታት $50 ይደርሳል ተብሎ ይጠበቃል። ነገር ግን ውጥረቶች የሚረግቡ ከሆነና እንደ አሜሪካ የምርጫ ውጤት ያሉ የፖለቲካ ክስተቶች የሚበይኑት ነው። ኦፔክ ለዓለም የነዳጅ ገበያ ያለው ጥቅም እንደ አውሮፓውያን አቆጣጠር 1970ዎቹ ብቻ አይደለም። በወቅቱ በዓለም አቀፍ ደረጃ ከሚገበያየው የነዳጅ ዘይት 85 በመቶ ድርሻ የነበረ ቢሆንም ዛሬ ላይ ግን 50 በመቶ በታች እንደሆነ ይታወቃል። የነዳጅ ዘይትም ለዓለም ምጣኔ ሀብት ከ1970ዎቹ ያነሰ ወሳኝ ሚና አለው። ኦፔክ አሁን የተወሰነ አቅም ቢኖረውም ጠቅልሎ ግን የዓለም የነዳጅ ዋጋ መቆጣጠር አይችልም። የኦፔክ መሪ የነበሩት የቀድሞው የሳውዲ ነዳጅ ሚኒስትር ሼክ ያማኒ ዓለም ድንጋይ ስለጨረሰች የድንጋይ ዘመን አብቅቷል ማለት አይደለም፣ ዓለም ነዳጅ ሀብቷን ስለጨረሰች የነዳጅ ዘመን ያበቃል ማለት አይደለም ማለታቸው አይዘነጋም። ይህ የሚያመላክተው ሃይድሮካርቦን በሌሎች ኢነርጂ ምንጮች የሚተኩበትን ዓለም ነው። የተባበሩት አረብ ኤሚሬትስ እርምጃን ለመረዳት አንዱ መንገድ ዓለም ነዳጅ ላይ ያላትን ጥገኝነት እየቀነሰ መምጣቱን የሚያሳይ መሆኑ ነው። ሌላው ደግሞ ቻይና በኤሌክትሪክ ኃይል ላይ ያላትን ኢንቨስትመንት በነዳጅና በጋዝ ዋጋ መጨመር ምክንያት የሚመጣውን የኢኮኖሚ ውድቀት ለማስታገስ ረድቷል።
በአንዳንድ ስሌቶች መሰረት ቻይና የምታመርታቸው የቤት ውስጥና የጭነት መኪኖች እንዲሁም ባቡሮች ወደ ኤሌክትሪክ መቀየሯ በዓለም ሁለተኛ ትልቁ ኢኮኖሚ ባላት ሀገር ውስጥ የነዳጅ ፍላጎትን በቀን 1 ሚሊዮን በርሜል ቀንሷል። የአዝማሚያም በዓመት ዙሪያ እየተፋጠነ ሲሄድ የዓለም የነዳጅ ዋጋም ሊወርድ እንደሚችል ይታመናል። በዚህ መሰረትም በተቻለ ፍጥነት ከነዳጅ ክምችት ብዙ ገንዘብ መሰብሰብ ብልህነት ይሆናል። የተባበሩት አረብ ኤሚሬትስም በቱሪዝምና በፋይናንስ ላይ የተሰባጠረ ጠንካራ ኢኮኖሚ አላት። ይህ ግን በብዛት የሚወሰነው በባህረ ሰላጤ ውስጥ ያለው አለመረጋጋት ሲቆም የሚፈጠረው አዲስ የኢኮኖሚ አማራጭ ምን ይሆናል በሚለው ላይ ነው። የተባበሩት አረብ ኤሚሬትስ ኦፔክን ለቃ መውጣቷ ሌሎች ተመሳሳይ እርምጃዎች እንዲወስዱ ሊያነሳሳ ይችላል። ይህም በሳውዲ አረቢያ ላይ ከፍተኛ ጫና መፍጠሩ አይቀርም። የነዳጅ መርከቦች በወሽመጡ ላይ ያለ ስጋት መቅዘፍ ሲችሉ ወይም የተባበሩት አረብ ኤሚሬትስ አዳዲስ የነዳጅ ማስተላለፊያ መስመሮችን ለመገንባት የምታደርገውን ጥረት ዳግም ስታጠናክር የኤሚሬትስ ነዳጅ በኦፔክ ሳይገደብ ከመቼውም ጊዜ በበለጠ መልኩ ለገበያ ይቀርባል እንደማለት ነው። በአሁኑ ጊዜም በወሽመጡ ላይ በተጣለው ገደብ የተነሳ ብዙ ተጽዕኖ አይኖረውም። በኋላ ላይ ግን ሁሉም ነገር ሊለውጠው እንደሚችል እየተጠበቀ ይገኛል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።